ሰላም እላችኋለሁ። እንዴት ሰነበታችሁ? ደህና ናችሁ? የጌታ ስም የተባረከ ይሁን። እስኪ ቆመን እንጸልያለን። እንደ ቆምን ለእግዚአብሔር ክብር ልልታና ጭብጨባ እናቀርባለን። ጌታ ይባርካችሁ። በመጽሐፍ ቅዱስ ብዙ ጊዜ በጣም ከምንወዳቸው ነገሮች መካከል አንዱ እምነት ነው። ማመን፣ ሳያዩ የሚያምኑ ብፁዓን ናቸው ይላል። ማየትና ማመን ነው ተወዳድሮ የምናየው እዚህ ክፍል ላይ። ሰዎች እግዚአብሔርን የሚያምኑት በመስማት ነው። እምነትም ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ስለዚህ ለእምነት ጆሮ ያስፈልጋል፣ ወይንም ጆሮ ዋነኛ ነገር ነው። ከዛ ልብ የምንለው ነገር አለ፣ በልባችን ማስተዋል ብለን የምንወስደው። ዞሮ ዞሮ አንደኛውን የስሜት ሕዋሳታችንን ተጠቅመን ነው የምንሰማው። መጽሐፍ ቅዱስ ሲናገር ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እናስተውላለን ይላል። ዊ አንደርስታንድ ነው የሚለው። በእምነት ነው ዓለማትን እግዚአብሔር እንደፈጠረ የምናስተውለው። ጸሐፊው የዕብራውያን ጸሐፊም ሆነ ሙሴ ዓለማት ሲፈጠሩ አልነበሩም፣ አላዩም፣ አልተመለከቱም። ነገር ግን በመገለጥ በእግዚአብሔር መነዳት፣ በመንፈስ ቅዱስ ድምፅ ማቀበል በመነዳት የጻፉት ስለሆነ በእምነት ነው ያዩት፣ በእምነት ነው የጻፉት እና ይሄ የሚታየው ዓለም ከማይታየው እንደሆነ በእምነት እንረዳለን ብሎ ይናገራል። ስለዚህ ሳያዩ ማወቅ፣ ሳያዩ ማመን አንድ የመጽሐፍ ቅዱስ አስፈላጊ ክፍል ነው። አንድ አስፈላጊ መጽሐፍ ቅዱሳዊ ሀተታ ነው ወይንም ልምምድ ነው። ማየትን እንደ ዋና ነገር አድርጎ ከወሰዱ ሰዎች መካከል ኢንፋክት ስለ እግዚአብሔር አሁን የምናውቀው ነገር በድንግዝግዝ ነው። እዛ ስንሄድ ሙሉ በሙሉ እናየዋለን። ስለ መንግሥተ ሰማያት የምናውቀው ነገር በድንግዝግዝ ነው። እዛ ስንሄድ ፉል ኖሌጅ ይኖረናል። ለዚህ ነው ከእውቀት ከፍለን እናውቃለን ይላል ጸሐፊው ጳውሎስ። በማየት የተለወጠ ዲፕ ኖሌጅ ወይንም ጥልቅ እውቀት፣ መጽሐፍ ቅዱሳዊ መረዳት፣ እግዚአብሔርን ማወቅ የመሳሰሉ ነገሮችን ከተቀበለ ሰው መካከል አንድ በብሉይ ኪዳን ውስጥ የኖረ ምናልባትም በአብርሃም ዘመን ወይም በይስሐቅ ዘመን አሊያም በያዕቆብ ዘመን የኖረ የ140 ዓመት ዕድሜ ባለጠጋ የነበረ አንድ ሰው መስማትንና ማዳመጥን እንደ እምነት መነሻ አድርጎ ሲኖር ቆይቶ ትንሽ ከቆየ በኋላ በመስማት ካመነው በላይ በማየት ያወቀው ነገር በልጦበት ተገኘ እና እንደዚህ ብሎ ቅኔ ተቀኘ ወይንም ተናገረ። መስማትን በጆሮ ብቻ ሰምቼ ነበር ያለው። ምንድነው? መስማትን በጆሮ ብቻ ሰምቼ ነበር። ያንን ሰምቼ ያንን አዳምጬ በጆሮ ብቻ የሰማሁትን ነገር ተቀብዬ ፍጹም ሰው ሆኛለሁ። ብሌምለስ ከክፋት የራቀ ሰው ሆኛለሁ። እግዚአብሔርን የሚፈራ ሰው ሆኛለሁ። አሁን ግን ያለ እውቀት በእምነት በመስማት ብቻ ስሰማ ሳዳምጥ የነበረውን ነገር አሁን ግን ዓይኔ አየችህ ብሎ ተናገረ። ኢንካውንተር ዊዝ ጋድ ማለት ነው እና ጠዋት ተናግሬበታለሁ። ምናልባት የመከራ ትሩፋት ሊሆን ይችላል። የቻሌንጅ ትሩፋት። መከራ የለብኝም የሚል ሰው ያለ አይመስለኝም። መከራ ስል ፈተና ማለቴ ነው። ፈተና ስል ውጣ ወረድ ማለቴ ነው። ውጣ ወረድ ስል ለቁዘማ ሊያበቃ የሚችል አፕስ ኤንድ ዳውንስ፣ ፍትጊያ፣ ቻሌንጅ ልትሉ ትችላላችሁ። እና በዚህ ቻሌንጅ ትሩፋት ውስጥ ይሄ ሰው መስማትን በጆሮ ብቻ ሰምቼ ነበር፣ ስላንተ፣ ስለ አሰራርህ፣ ስለ ፕሮግራምህ፣ ስለ ሐሳብህ። አሁን ግን ዓይኔ ያየችህ ብሎ ይናገራል። ይህን ያለው ኢዮብ ነው።
ኢዮብ መጽሐፈ ኢዮብ አንዳንድ ፈረንጆች እንደሚሉት መጽሐፈ the most depressed book ይሉታል። Mr. Speaker, this is a very depressive ብሎ ሲያወሩ ሰምቼ አውቃለሁ። በጣም የሚያስፈራ መጽሐፍ ነው ኢዮብ። የኢዮብ መጽሐፍ አንድ መሰረታዊ ነገር ያስተምረናል። ከመስማት ያለፈ እግዚአብሔርን ልናቅበት የምንችለው ማየት የሚባለው ይሄ ዲቫይን ኢንካውንተር መለኮታዊ ግልጠት ወይንም ከመለኮት ጋር ምንድነው መገናኘት መላተምም ልትሉ ትችላላችሁ። እሱን አገኘው ይላል። የኢዮብ መጽሐፍ ምንድነው? መጀመሪያ እስኪ ኢዮብ ምንድነው? ኢዮብ መጽሐፍ ምንድነው? መቼ ተጻፈ? እንዴት ተጻፈ? ያደክማል፣ ግን once for all በምንለው ዘዴያችን አንድ ጊዜ ብቻ ከሰማችሁ በቃ ታዩታላችሁ መጽሐፉን ማለት ነው። የኢዮብ መጽሐፍ ስለ ኢዮብ ነው የሚያወራው። የተጻፈው በምናልባት በማን እንደተጻፈ አይታወቅም። ምናልባት ተጽፏል ተብሎ የሚታወቀው በነ አብርሃም ዘመን ነው። ወይንም ኢዮብ የኖረው በነ አብርሃም ዘመን፣ በነ ይስሐቅ፣ በነ ያዕቆብ ዘመን ነው። የሱ ምክንያት አለው እናየዋለን። ግን የኢዮብ መጽሐፍ ከዘፍጥረት በፊት ነው የተጻፈው። ይሄን እንዳትረሱ፣ እንደም ክሮኖሎጂካሊ ስለተቀመጠ ጥንታዊ መጽሐፍ ነው። በጣም ብሉያት ነው። የብሉይ ነው የሚባለው የመጀመሪያው መጽሐፍ ነው ተብሎ ይገመታል። ቢብሊካል መጽሐፍ ቅዱሳዊ መጽሐፍ። ኢዮብ የኖር የነበረው ኦዝ በምትባል ሀገር ነው። ኦዝ በኋላ ጥቅሶች እናነባለን። ኦዝ የምትባለው አገር ምናልባት አሁን በሳውዲ ሳውዘርን አረቢያ ወደ ጆርዳን አካባቢ ሊሆን ይችላል ተብሎ ይገመታል። ምናልባት ካስታወሳችሁ የኢዮብን ቤተሰብ የመቷቸው ባሪያዎቻቸውን የኢዮብን ባሪያዎች የገደሏቸው ሳባውያን ናቸው ይላል። ያው እንግዲህ ሳባ ሲባል እንዳሁኑ ያነስን ሳንሆን ሰፋ ያለ ስለነበር የኢትዮጵያ ባይዛው ደቡብ ኢትዮጵያ ነው የሚባለው። ኖርዘርን ኢትዮጵያ የመን ነው። አዳዲስ ሰው ስለ ኢትዮጵያ ብዙ አያውቅም። በኋላ እናየዋለን። የመናውያኖቹም አሉበት። ሳባውያን ናቸው አንዱ አታክ ያደረጉት ማንን? ኢዮብን። ሌላ ከለዳውያኖች ናቸው። ከከለዳውያን እንትኖች መተው ወታደሮች ዋቴቨር ወንበዴዎች መተውታል። ያ ደግሞ ከለዳውያን የሚባለው አሶር ባቢሎን ነው። በየመንና በኢትዮጵያ የመን እና በባቢሎን መካከል የምትገኝ ከተማ ናት። እዛ የኖረ ሰው ነው ኢዮብ። ኢዮብ በነገራችን ላይ ኢዮብ የሚባለው ሰው የለም። ስሙ ኢዮብ ማለት ስቃይ፣ መከራ፣ ችግር ወይንም ምንድን ነው በቃ የሆነ የችግር ተርሚኖሎጂ አለ አይደለም፣ አንዱን አድርጉት። ኒክኔሙ ነው። ኢዮብ የሚባል ሰው የለም። ግን ሰውየው አለ፣ ግን ስሙ ኢዮብ አልነበረም። በኋላ ጄምስም ኢዮብ ብሎ ያነሰዋልና ኢዮብ እንደታገሰ ሰምታችኋል ብሎ ይናገራል እዛ በአዲስ ኪዳን ሲተረጎም። ስለዚህ ኢዮብ ነበረ። አንዳንድ ሰዎች የኢዮብ መጽሐፍ ለማስተማር ተብሎ ኢዮብ የሚባል ሳይኖር ዝም ብሎ አንድ ሰው ነበር ከኢያሪኮ ተነስቶ ወደዚህ ሄደ ምናምን የሚላል አይደለም። እንደዛ አይነት ምንድነው ዝም ብሎ ናሬሽን ነው ብለው የሚተረጉሙ ሰዎች አሉ፣ ቀላል የማይባሉ ሰዎች። ግን እሱ በጣም ትክክል አይደለም። ኢዮብ የሚባል ሰው አለ፣ ስሙ ግን ኢዮብ አልነበረም። ያው ብዙ ሰዎች ፈልገው ኢዮብ ዋና ስሙ ማን እንደሆነ አይታወቅም። ግን ኢዮብ ማለት ቻሌንጅ፣ መከራ ምናምን ማለት ነው። ኢዮብ የምትባሉ ሰዎች ካላችሁ አይዟችሁ፣ ያ የብሉይ ኪዳኑን ነው፣ የአዲስ ኪዳኑን ኢዮብ አይደለም። ኢዮብ ትዕግስትን ያመላካች ነው። ኢዮብ በጣም ጥሩ የሆነ ህይወት ያለው ሰው ነው። ሰዎች ትክክለኛ ኑሮ ኖረ ከሚባል ወይንም ዌል ኦፍ በጣም የመኖር ድሪም የሚባል አለ አይደለም። አሁን አሜሪካን ድሪም የሚባል አለ፣ መኪና፣ ትልቅ ቤት፣ ትልቅ ኑሮ ምናምን። ኢዮብ ከዛም ያለፈ ነው። በዛ አገር ከሚኖሩ ሰዎች መካከል በጣም የተሻለ ሰው ነው። ስፒሪቹዋሊ ሲታይ በጣም ፐርፌክት ነው። እንዲያውም እግዚአብሔር ራሱ ይመሰክርለታል፣ ጸሐፊው ይመሰክርለታል። 2 ጊዜ ነው ያነሳው። መጀመሪያ ምዕራፍ 1 ላይ፣ ቀጥሎ ምዕራፍ 2 ላይ ስለ ኢዮብ ሲናገር ፍጹም ብሌምለስ ፍጹም ሰው ነበር ይለዋል። እግዚአብሔርን የሚፈራ ቅን አፕራይት ማለት ነው። ይህንን ያለ ክርስቶስ ይህንን ነገር ተጎናጽፎ መገኘት ምን ያህል ምጡቅ እንደሆነ አስቡ። እንደውም እሱ ብቻ አይደለም፣ ፐርሃፕስ ሪፔንተንስ አለው። ፐርሃፕስ ሪፔንተንስ ማለት
ምናልባት አዲስ ኪዳናዊ የሆነ ነገር ምናልባት ልጆቼ ሲበሉ ሲጠጡ ሲኖሩ ሲደሰቱ እግዚአብሔርን አሳዝነውት ሊሆን ይችላል ብለው ንስሐ የሚገባ መስዋዕት የሚያቀርብ ሰው ነው። ስለዚህ ይሄ ሰውዬ በመንፈሳዊ ዓለም ጸሐፊውም የኢዮብ ጸሐፊም ራሱ እግዚአብሔርም ስለ ኢዮብ መስክሮለታል። በጣም መንፈሳዊ ሰው ነው። በሀብት ደረጃ ብትመጡ በጣም ብዙ ሀብት ያለው ሰው ነው። 500 እንስት አህዮች አሉት ይላል። ትንሽ ብላችሁ እንደማታስቡ ተስፋ አድርጋለሁ። ምናምን ሺህ ግመሎች፣ 10 ልጆች። የሀብቱ ብዛት ከአብርሃም ይበልጣል። እንዲያውም በአብርሃም ዘመን ኑሯል ተብሎ ከሚገመትበት ነገር አንዱ የሀብቱ ዝርዝር የኖማድስ ዝርዝር ነው። ማለት የነ አብርሃም አይነት ዝርዝር ነው። ማለት ሀብት የሚቆጠረው በከተል ነው፣ በእንስሳ በከብቶች በባሪያዎች ብዛት ነው። ያን ስለሚያሟላ ነው። በነገራችን ላይ ከነ አብርሃም ጋር ኑሯል የሚባለው በዚህ ነው አንዱ። ሌላው ኤልሻዳይ የሚል ቃልን ደጋግሞ ይጠቀማል። ይሄ ቲፕ ነው። አሁን የምነግራችሁ ኤልሻዳይ የሚለውን ቃል በነ አብርሃም ዘመን በጣም ግዙፍ ነበር። ኢዮብም ይጠቀማል። እድሜው ይሄም ቲፕ ነው። 140 ዓመት። አሁን 500 ዓመት ቢኖር ኖሮ በነ ማቱሳላ ዘመን የኖረ ነው ልንል እንችላለን። እድሜ ወርዶ ወደ 140 ወደ 150 ወደ 160 በሆነበት ጊዜ 140 ዓመት ኑሮ ስለሞተ የነ አብርሃም ኮንቴምፖራሪ ነው ይባላል። ብሌምለስ ነው። ምናልባትም በዚህ በመንፈሳዊ ማዕረግ ከአብርሃምም የተሻለ ነው። በሌላ አነጋገር ኢዮብ ምንድነው የክህነት አገልግሎት ይሰጥ ነበር። ካህን ነበር፣ የቤት ካህን። ያም ደግሞ የነ አብርሃም እነ ይስሐቅ ዘመን ላይ እንደዛ ነው። በእርግጥ የኢዮብ መጽሐፍ ስለ ሌዋውያን አያነሳም፣ ስለ 10ቱ ሕግጋትም አያነሳም። ስለዚህ ኢዮብ የኖረው በዛ ዘመን ነው። ብሌምለስ ነው። በሀብትም ሰክሰስፉል ነው። በፋሚሊ ስታተስም 10 ልጆች፣ ጥሩ ሚስት አለችው። የኢዮብ ሚስት በኋላ ላይ ስዊት ሃርት ከመባል ትንሽ ወርዳ አግኝተናታል። ሃኒ የሚለውን ነገር ትንሽ ቀንሶታል። ቢሆንም አልሰደባትም፣ አልገሰጻትም። በጥፋቱ ላይ እንደዚህ ሆንሽ ብሎ ኮመንት አድርጓት ነው ያለፈው። ሚስት አለው፣ 10 ልጆች አሉት። 7 ወንዶች ልጆቹም ዌል ኦፍ ናቸው። ይጠጣሉ፣ ይበላሉ፣ ይደግሳሉ። ፐርፌክት። እግዚአብሔርስ በመካከላቸው ይመለካል፣ ይከበራል። ሶሻል ስታተሱንም ብትመለከቱ 3-4 ወዳጆች ከሩቅ ሀገር መጥተዋል ኢዮብ እንዲሆነ ሲባል። ስለዚህ በማህበራዊ ስታተስም ምንድን ነው አንድ ሰው ሲሰብክ የሰማሁት እንደውም ሴሌብሪቲ ነበር ነው የሚለው። ኢዮብ እንዲህ አይነት ሰው ነው። ይሄ ሰው አንድ ችግር ገጠመው። ኢዮብ የሚባለው ሰው በመስማት ይሄን ያህል እግዚአብሔርን የሚፈራ ነው። በመስማት የእግዚአብሔርን በረከት ተቀብሏል። ስለ እግዚአብሔር በመስማት ለእግዚአብሔር የቀረበ ነው። እግዚአብሔር የመሰከረለት ነው። አንድ ቀን እንደዚህ ሆነ። ከዕለታት አንድ ቀን ይላል። ያው ሁሉን እንዳላነብላችሁ 42 ምዕራፍ ነው። ጥቂቱን ነው ማነብላችሁ። ኦዝ በሚባል ሀገር ስሙ ኢዮብ የተባለ አንድ ሰው ነበረ። ያም ሰው ፍጹምና ቅን እግዚአብሔርን የሚፈራ ከክፋት የራቀ ነበር ይላል። ይህ የማይገኝ ነገር ነው እና ሀብቶቹን ምናምኑን ዘርዝሬላችኋለሁ። ቁጥር 7 ላይ ቁጥር 6 ላይ ከዕለታት አንድ ቀን እንዲሆነ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣ አለው። where do you come from? ሰይጣንም ምድርን ሁሉ ዞርኳት በእርሷም ተመላለስኩ ብሎ ለእግዚአብሔር መለሰ። አሁን እዚህ ጋር ነው ፖይንቱ። እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም አለው። ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት፣ በውኑ ኢዮብ እግዚአብሔርን የሚፈራ በከንቱ ነውን? እርሱንና ቤቱን በዙሪያውም ያሉትን ሁሉ አላጠርክለትምን?
የእጁን ሥራ ባርከህለታል፣ ከብቱንም በምድር ላይ በስቷል። ነገር ግን እጅን ዘርግተህ ያለውን ሁሉ ዳስ፣ በእውነት በፊትህ ይሰድብሃል። አሁን ይሄ ምን ሊባል ይችላል? አንዳንድ ሰዎች ስለዚህ መጽሐፍ ሲናገሩ ምዕራፍ 1ና ምዕራፍ እንትን ነው የሚመስላቸው። ይሄ ሲን ያለው ፕሌይ ድራማ ነው የሚመስለው። ምዕራፍ 1 ላይ ስለ ኢዮብ ይናገርና ከዛም በኋላ ሰይጣን ብቅ ይላል፣ ስብሰባ ይታያል። ከስብሰባ በኋላ ስለ ኢዮብ ይነሳል፣ እንደገና ስብሰባ ይደረጋል። ከዛ በኋላ እንደገና እነዛ ይመጣሉ 3 አጽናኞች። ከዛ እንደገና ኤሊሁም ይመጣል፣ ከዛ እግዚአብሔር ይመጣል፣ ከዛ ኢዮብ ይጸጸታል። እንደዚህ ነው፣ ፊልም ነው የሚመስለው፣ ድራማ ነው የሚመስለው። ችግሩ የተፈጠረው በአንድ ጉባኤ ነው። ያ ጉባኤ እግዚአብሔር የጠራው እግዚአብሔር ቼር የሚያደርገው አንድ ጉባኤ አለ። ያ ጉባኤ ላይ የአምላክ ልጆች ይላቸዋል፣ መላእክት ማለት ነው። የአምላክ ልጆች በቆሙበት ቦታ ላይ ሰይጣን መጣ፣ ተገኘ። he has got an access። እንዴት መጣህ አላለው፣ ይመጣ ነበር ማለት ነው። ደግሞ ዛሬ እንዴት መጣህ አላለው፣ ሌላም ቀን ብቅ ብሏል ማለት ነው። በመምጣቱም መላእክትም እግዚአብሔርም ሰርፕራይዝድ አልሆኑም። ምክንያቱም ሁሉን ቻይ፣ ሁሉን አዋቂ፣ በሁሉ ቦታ የሚገኝ ሁሉን ነገር ጨምቆ መያዝ የሚችል ታላቅ እግዚአብሔር፣ ያ አልፋ ኦሜጋ የሆነው መነሻ መድረሻ የሌለው እግዚአብሔር ሰይጣን እዛ ቦታ ላይ እንዲገኝ አንሌስ ፐርሚትድ ካልፈቀደለት በስተቀር ሊገኝ አይችልም። ስለዚህ ኮንቨርሴሽኑ ምን ይመስላችኋል? ልክ እንደ አዳም ነው ያደረገው። አዳም ወዴት ነህ እንዳለው ከወዴት መጣህ አለው። where do you come from? ሰይጣንም ስላስገባኸኝ ስለተሰጠኝ እድል በስብሰባው መካከል እጁን አውጥቶም አይደለም ስለሰጠኝ እድል አመሰግናለሁ አላለም። as usual ኮንቨርሴሽን የሚመስለው ሰይጣን የሚለውን እዚህ ኢዮብ መጽሐፍ ላይ ሲናገር ሐሳታን ይለዋል። ሂብሩ ሰይጣን ማለት ነው። the አርቲክሉ እሱ የሚናገረው የታወቀ ከሳሽ ማለት ነው። በነገራችን ላይ ሰይጣን ብቻ አይደለም፣ አንድ በእግዚአብሔር ፊት የሚቆም ከሳሽ መልአክ አለ ብለው የሚተረጎሙ ሰዎች አሉ። እኔ ግን ሰይጣን የሚለውን ነው የምቀበለው፣ ያኛውን አልቀበለውም። ግን ብቅ ብሎ እንደምን ልበላችሁ፣ አቃቢ ሕጎች አላችሁ፣ አደራ እንዳትከሱኝ። በፍርድ ቤት ዳኛው እያለ አቃቢ ሁሉ ጊዜ ፕሮሲኪዩተር ምንድን ነው የሚሰራው? ሁሌ መክሰስ ነው። እንደዚህ ያርጓል። ከዛ እስከሚጣራ 14 ቀን ምናምን አለ አይደለም። ኢትዮጵያ ውስጥ በ14 ቀን ነው የሚጣራው። አንድ ሰው ታስሮ እሱን ጠይቀዋሉ። ሰሞኑን ነው ያወቅኩት። እና ቀጠሮ ይወስዳሉ። አተርኒው ነው እንደዛ የሚያደርገው። ይሄ ከሳሽ ሐሳታን እዛ ቦታ ላይ ተገኝቶ ኖርማል ኮንቨርሴሽን ነው የጀመረው። እግዚአብሔር ነው ግን ነገሩን የፈለገው። አሁን ኢዮብ ምንም የሚያውቀው ነገር የለም። ምዕራፍ 1ና ምዕራፍ 2 ላይ ኢዮብ እንደምትመለከቱት he was in a physical melody በኑሮ ዳንስ ላይ ነበረ። እግዚአብሔርን ይፈራል። መንፈሳዊ ነገሩ ተሳክቷል። ኢኮኖሚው ተሳክቷል። ልጆቹ ጥሩ ናቸው። እርሻው አለ፣ ባሪያዎች አሉ፣ ከብቶች አሉ። he's happy። ደግሞ ምናልባት እግዚአብሔርን አሳዝነው ይሆናል ብሎ ንስሐ ይገባል። ቶሎ በየድግሱ ንስሐ ይገባል። ወይንም ይረጫቸዋል፣ የንስሐ ቅባት ይሰጣቸዋል፣ ወይንም የንስሐ ጸበል ነገር ይሰጣቸዋል። ዋቴቨር ብቻ ያደርጋል። ስለዚህ he was okay። ኢዮብ ከእግዚአብሔርም ጋር ሰላም ነው፣ ከልጆቹም ጋር ሰላም ነው፣ ከከብቶቹም ጋር ሰላም ነው፣ ከጎረቤቶቹም ጋር ሰላም ነው። so he lives the life ፍጹም ቅን፣ እግዚአብሔር የሚፈራ ከክፋት የራቀ ማህተሙ ነው። እግዚአብሔርም የሰጠው ጎረቤትም የሰጠው። ግን በፊዚካል ሜሎዲ በሚባለው ይሄ በምናየው ዓለማዊ ኑሮ በስተጀርባ there is a spiritual reality። መንፈሳዊ ዓለም አለ፣ የማይታይ ዓለም አለ። አንድ ጉባኤ አለ፣ አንድ ስብሰባ አለ። አሳባቂው ብቅ ብሎ በእግዚአብሔር ፊት ኢዮብ የሚባለው ሰው መርሰነሪ ነው፣ ምንደኛ ነው፣ ባለ ብዙ ሆድ ነው፣ ቦርጫም ነው ማለት ብዙ ይበላል። ወይም ደግሞ ምንድነው ገንዘብ ወዳጅ ነው። ልክ አንዴ ኢየሱስ ክርስቶስ ጴጥሮስን ከነዚህ ይልቅ ትወደኛለህ ብሎታል አይደል? ከነዚህ የሚለው ከአሳዎቹ ነው። ባይዘው ከነዚህ ይልቅ አሳዎችን አገኘና ሲደሰት 153 አሳ አግኝቶ ሄይ ከነዚህ ይልቅ ትወደኛለህ አለው። ልክ እንደዛ ነው ሰይጣን ብቅ አለ። አነሳሹ ግን እግዚአብሔር ነው። ለምንድን ነው ያነሳሳው እግዚአብሔርን? እግዚአብሔር አንድ ስፕሮል የሚባል ሰባኪ ሲሰብክ እኔ የማስበውን ያስባል። ትልቅ ሰው ስለሆነ ከሱ ሰምቼው ሊሆን ይችላል። በዓለም ላይ ሲዞር ሰይጣን ሁሉንም ሰው አስቶ በእግሩ ስር አንደባሏቸዋል፣ ጥሏቸዋል፣ ወድቀዋልና ሁሉም የኔ ናቸው ይሰግዱልኛል የሚል
ኢንተርናል ሞቲቭ ሳይኖረው አይቀርም ሰይጣን ወደዛ ቦታ ሲሄድ። ኤቭሪባዲ ኢዝ ወድቆልኛል። ኢየሱስን ለመጣል ሲሞክር ትዝ ይላችኋል። መርሰነሪ አድርጎት ስገድልኝና ይሄን ልስጥህ። ያ ሜንታሊቲ ነው ያለው። ያ ፊሎሶፊካል ያ ፍልስፍና ነው ያለው ሰይጣን። አንድ ሰው ጥሩ ካረክለት ይወዳል፣ ጥሩ ካላረክለት ይጠላሃል። መልካም ስላረክለት ነው የሚከተልህ፣ መልካም ካላረክለት ይሰድብሃል። ይሄ የሱ ፍልስፍና ነው። ኢየሱስንም ያለው እሱ ነው። ድንጋዩን ዳቦ አድርግ ሳይሆን ስገድልኝና ይሄን ልስጥ ነው ያለው። ሰይጣንን ካበንካ ነው። እግዚአብሔር ደግሞ በዛ ውስጥ የለም። ከዛ ይሄን ሁሉ ነገር ይዞ ተሸክሞ የመጣ ይመስለኛል ሰይጣን። ይሄ አርጊመንት ወይንም ኤክስፕላኔሽን ፍሮም ሳይለንስ ነው። መጽሐፉ አላለም፣ እኔ ነኝ ያልኩት። ያዙት። ይሄን ምናልባት ነው ያልኩት። ፐርሃፕስ በዛ ውስጥ ተሞልቶ መጥቶበት ይሆናል። እግዚአብሔር ምድርን ዞርካት፣ ያለውን ሁሉ አደረካ፣ ሁሉንም አንበረከካ፣ ባሪያን ኢዮብን አይተዋል ያለው ይመስለኛል። ግን ቀስቃሹ ራሱ እግዚአብሔር ነው። ዋይ አይታወቅም። ለምን አይታወቅም? ምክንያቱ ምንድን ነው? አይታወቅም። እግዚአብሔር ግን በውኑ ባሪያዬን ኢዮብን አይተዋልን? እንደሱ ፍጹም ቅን እግዚአብሔርን የሚፈራ ከክፋት የራቀ የለም ሲለው ሰይጣን ከሳሽ አይደል? ሐሰታን ጥሩ አሳባቂ ነው። እናንተ እዚያውን ስትኖሩ ደስ ትላላችሁ። ሳያችሁ you're good በጣም ደስ ትላላችሁ። የዋሽዋችሁ አይደለም። እኔ ቅዱሳን እወዳለሁ። በቅዱሳን መካከል ያሉ ተኩላዎችንም የቆሸሸውን ልብሳቸውን እየጠላችሁ እነሱን ውደዷቸው ስለሚል በዛ ነው የማየው። ደስ ትላላችሁ። በስፒሪቹዋል ዓለም ምን እንደሚደረግ በስብሰባው ላይ ምን እንደሚደረግ እናንተ ላታውቁ ትችላላችሁ። እኔም ላላቅ እችላለሁ። ኢዮብ አያውቅም። በነገራችን ላይ ኢዮብ መጽሐፍ በኢዮብ ካልተጻፈ ለምን እግዚአብሔር እንደፈተነው እግዚአብሔርን ፈተነው አይባልም። ብቻ ለማንኛውም ሰይጣን ለምን እንደፈተነው፣ ልጆቹ ለምን እንደሞቱ፣ ነገሩ ለምን እንዲህ እንደሆነ አያውቅም። ሳያውቅ ነው የሞተው 140 ዓመት እሱ ካልጻፈው። እኛ ግን መጽሐፉ ስለደረሰ ነው ይሄ ኖሌጅ ያለን። ምክንያቱም ከ38 በኋላም እግዚአብሔር አልነገረውም። አይተኸዋል ያለው ሂጅ አርገኸዋል። ሲጅ አይደለም ሂጅ አርገኸዋል። ጠብቀኸዋል፣ ከበኸዋል፣ ተጠንቅቀህለታል። ከበበው፣ ተጠነቀቀለት፣ ደገፈው፣ ያዘው የሚል ቃል አለ አይደለም? ልክ እንደዛ ዙሪያችንን ምን ያህል ጥበቃ እንዳለ ያሳያል። ሰይጣን ይሄን ነገር ሲለው ፍቀድልኝ አለው። ያልተፈቀደለት የተፈቀደለት አጥቂ ነው፣ አጥፊ ነው። ጥበቃህን አንሳ ነው ያለው። እግዚአብሔር ከብቶቹን ግደል አላለውም። ሰይጣንን ጥበቃውን ሲያነሳ ከብቶቹን መግደል ጀመረ። በነገራችን ላይ ሰይጣን በኢዮብ ዙሪያ፣ በከብቶቹ ዙሪያ፣ በእንስሶቹ ዙሪያ ላይ ጥበቃ እንዳለ በምን አወቀ? ቢኮዝ ሂ ኖክድ ሞክሯል። አሁን እኛ ጋር እየሞከረ ነው። ዞር በል አንተ እየተባለ ነው እንጂ እየሞከረ ነው። በየቀኑ አይሆንም እየተባለ እንጂ በየቀኑ ነው። ለዚህ ነው አዲስ ኪዳን ላይ ሲናገር ሰይጣን እንዳንበሳ የሚዞራችሁ የሚውጠው ምን ብሎ ፈልጉ። ዶንት አንደርስቲሜት ሰይጣን። ኦቨርስቲሜትም አታርጉት። ምንድን ነው? ዝቅም አታርጉት፣ ከፍም አታርጉት። በእግዚአብሔር ስር የሚሰራ ሳታን አን ኢንስትሩመንት ኦፍ ጋድ የሚል አንድ መጽሐፍ ድሮ አንብቤያለሁ። በእግዚአብሔር ስር የሚሰራ ሰራተኛ ነው፣ የተፈቀደለት ሰራተኛ ነው። ከዛም በኋላ ከብቶችን አወደመ፣ ልጆቹን አጠፋ። ምን አለ? ራቁቴን መጣሁ። ራቁቴን አይሰማም? ምን አታውቁትም? እሺ፣ ራቁቴን መጣሁ። ይሄ እውነት ነው እኮ ዳውኑ አላልኳችሁም። ራቁቴን መጣሁ፣ ራቁቴን እመለሳለሁ። የእግዚአብሔር ስም የተባረከ ይሁን አሉ። ከሰረ ከሳሹ ሐሰታን። በነገራችን ላይ ሰይጣን በጣም ኮንሲስተንት ነው። ኢየሱስ ክርስቶስን 3 ጊዜ ነው የፈተነው። ኖክ አድርጎ አይደለም ይለው። 3 ጊዜ ከተዘረረ በኋላ ለጊዜው ትቶት ሄደ ይላል። ሊመጣ አስቧል ማለት ነው። በመስቀሉ ላይ ብቅ ብሏል። በፈተና ላይ ብቅ ብሏል። በጴጥሮስ ሕይወት ላይ ብቅ ብሏል። በእነዚህ በፈሪሳውያን፣ በሰዱቃውያን፣ በአሳዳጆቹ ብቅ ብሏል። ሰይጣን የታይም ኮንሽስ ነው፣ ኮንሲስተንት ነው። ምዕራፍ 2 ላይ ከዕለታት በአንድ ቀን ይላል። ከብቶቹ ልጆቹ ካለቁ በኋላ መሆን አለበት። ምናልባት ሳምንት ሊሆን ይችላል፣ ወርም ሊሆን ይችላል፣ 2 ዓመትም ሊሆን ይችላል። ከዕለታት በአንድ ቀን የእግዚአብሔር ልጆችና እግዚአብሔር ስብሰባ ላይ ቁጭ ብለዋል። አክቹሊ ቆመዋል አይደለም። ከዛ እያለ መጣ ይላል መጽሐፉ ምዕራፍ 2 ላይ በውኑ ከየት መጣህ አለው። አሁንም ዞርኳት፣ ተመላለስኩባት፣ ገብቼ ወጥቼ። ታውቃላችሁ አንዳንድ ጊዜ
አንድ ቱ ቢ ፖላይት አለ አንድ ሰባኪ ሳታን ኢን ዘ ባዝሩም ይላል። ቤድሩም ውስጥ አለ፣ እዚህም አለ። ሁሉ ቦታ ባይገኝም ሰይጣን በየቦታው ምን ያደርጋል ማለት ነው? ይዞራል፣ ይሽከረክራል። መጽሐፉም ይደግፈናል፣ በአዲስ ኪዳንም ላይ አለ። ስለዚህ ዞርኋትና ተመላለስኩ ሲለው ኦኬ ራይት ናው አንድ ጥያቄ ጠይቅ፣ ባሪያ ኢዮብን ተመለከትከውን አለው። እሱ እንግሊዘኛ ምንድን ነው? ዲድ ዩ ኮንሲደር የሚሊተሪ ኮርድ ነው። ተመለከትከው ባሪያን እንደሱ አለው። አሁንም ፍጹም ቅን ከክፋት የራቀ እግዚአብሔርን የሚፈራ ሰው በምድር ላይ የለም አለው። እዛ ሰይጣን ኮንሲስተንት ነው አላልኳችሁ? እጁን አወጣ። ምንድን ነው? ስጋ ለስጋ ነው፣ ቆርበት ለቆርበት ነው። እስኪ ሰውነቱን ምታውና ይመታና አሁን በከብቶች ዙሪያ ላይ ያለውን ጥበቃ አንስታ የለም፣ በጤናው ዙሪያ በሰውነቱ ዙሪያ ላይ ያለውን ነገር አንሳ አለው። አነሳ። ያው እንደምታውቁት መከራና ችግር የሚያመጣ ምንድነው ዳርማቶሎጂ ሊፈታው የማይችል የቆዳ ሐኪም ሊያየው የማይችል መከራ፣ አገኒ፣ ችግር፣ ስቃይ ደረሰበት። ሚስቱ ይሄንን ካየች በኋላ አንድ ነገር አለች። ስደብና ሙት፣ ከዚህ በላይ ምን ሊያደርግ ነው አለችው። እሱ ምን አላት? ከሰነፎች እንዳንዱ ተናገርሽ አላት። ሰነፍ አላላትም። ከሰነፎች እንዳንዱ ማለት ፉል ነው የሚለው እንግሊዘኛው። ጥሩ አማርኛ ተጠቅሞ ነው ሰነፍ የሚለው ጅል፣ ከጅሎች እንዳንዱ ተናገርሽ ነው። ሰነፍ በልቡ እግዚአብሔር የለም፣ እግዚአብሔርን ልስደብ ይላል። ሰነፍ በልቡ እግዚአብሔርን ያማል። ስለዚህ እንደዛ አምተው ሙት አለችው። ኖ አላት። መልካሙን ነገር ከእግዚአብሔር ተቀብለናል፣ ክፉንም ነገር ልንቀበል እንችላለን አለ። ክፉ ነገር ከእግዚአብሔር አልተቀበለም፣ ግን እግዚአብሔር የመልካም ምንጭ ነው፣ የመልካም ነገር ምንጭ ነው። አትሳቱ፣ በጎ ስጦታ፣ ፍጹም በረከት ከእግዚአብሔር ዘንድ ለእናንተ ይወርዳል ይላል። ሰይጣን ይህን ሁሉ አድርጎ ኢዮብን ፈተነው። ሰይጣንን እንዲሁ ትንሽ ስለ ሰይጣን ሳይፈቀድለት ምንም ማድረግ አይችልም። እስኪ ልልታና ጭብጨባ ስጡት ለጌታ። አይዞርህም ማለት አይደለም፣ ግን ካልተፈቀደለት ነው። ሰይጣን ሲፈቀድለት ያጠቃል። የሚፈቀድለት ሂድና ደብድበው፣ ሂድና ግደለው ማለት ሳይሆን ቅጥሩን እግዚአብሔር ካነሳው ይገባል ማለት ነው። ቅጥሩ የሚከፈተው አይዞር እግዚአብሔር ሲፈቅድለት ወይም ደግሞ ያንተ ህይወት ሲበላሽ። ቅን፣ ጻድቅ፣ ፍጹም ከሆንክ አይገባም። ይሄው ቀጥረህለታል። ምንደኛ ነው፣ ስለበላ ነው የሚከተል፣ ስለጠጣ ነው ብሎ ያለውን ነገር ይሄው እምቢ አለ ኢዮብ። ሁለተኛው ሰይጣን ሳይፈቀድለት ለመግባት የሚሞክር ነው። ሂትራይስ ሞክሮታል ኢዮብን። ቅጥር እንዳለ ገብቶት አንዷንም ላም ሊሞክር አልቻለም። ጥጃም ሊገደል አልቻለም። ስሙ የተባረከ ይሁን። እግዚአብሔር ቅጥር የተባረከ ይሁን። ሶስተኛው እንግዲህ ይሄ ነገር ከሆነ በኋላ ትንሽ እንደው ስለ መጽሐፉ ነግሬያችሁ ወደ ዋናው ነገር ልግባ አላችሁ። እሺ፣ ቀጥሎ ምንድነው? የኢዮብ ህይወት ብቻ ሳይሆን ራሱ የሰይጣንም ነገር ብቻ ሳይሆን ሶስተኛው መጽሐፉ ራሱ ዘቡክ መጽሐፉ ለሁለት ልትከፍሉት ትችላላችሁ፣ ለሶስት። ከምዕራፍ 1 እና 2 የጻድቁ ፈተና ኢንጆይ ያደረገ የተፈተነበት ነው። ከ3 እስከ 37 አጽናኝ ወዳጆች ያሰቃዩት ሜንታል አጎኒ፣ የአእምሮ ስቃይ፣ ማህበራዊ ስቃይ፣ የስነ ልቦና ስቃይ የገጠመበት በጣም ብዙ ፈተና ያየበት በጣም የሚያቆስሉ ወዳጆቹ የፈተኑበት ቦታ ነው። ከ3 እስከ 37 ከ38 እስከ 42 ያው የምታውቁት አባታችሁ እግዚአብሔር ባውሎ ነፋስ ብቅ ብሎ እስኪ ሌትስ ቶክ እንነጋገር ያለበት ነው። እንዲህ የሚሉ አሉ። አንዳንድ ሰዎች ደግሞ ምንድነው የሚሉት? ፊዚካል ሜሎዲ፣ ይሄ ምንድነው ፈንጠዝያ ከመንፈሳዊነት ጋር ምዕራፍ 1-2። ከዛ ሞኖሎግ ብቻውን መክቶንተም፣ ከዛ ዲያሎግ ከእግዚአብሔር ጋር ማውራት ነው። መሀል ላይ ስፒሪቹዋል ሪያሊቲ ያለ ከእግዚአብሔር ጋር ማውራት። ከዛም በኋላ ሰክሰስ፣ ድል፣ ቪክትሪ፣ ውጤታማነት ነው። እንደዚህ ነው ብለው የሚከፍሉ ሰዎች አሉ። ሲኑን ሲያስቀምጡት ማለት ነው። ወይም ደግሞ እንዴት ነው እንዴ? አሁን እሱ ብዙ አይጠቅምም። መግቢያ አለው። እንደ ፊልም ነው፣ እንደ ቲያትር ነው ህይወቱ።
መጽሐፉ አጠቃላይ እንደዛ ነው። 330 ጥያቄዎች ናቸው ኢዮብ መጽሐፍ ላይ የቀረበው። በነገራችን ላይ አጭር ምዕራፍ ኑሮ ብዙ ጥያቄ የተጠየቀው ኢዮብ መጽሐፍ ላይ ነው። ኢዮብ full of question ነው። ታውቃላችሁ የኢዮብ መጽሐፍ ሁለት መሰረታዊ ነገሮችን ነቅንቆ ነው በዓለማችን ላይ ያለፈው። አንዱ ፍልስፍናን ነው የነቀነቀው። ሁለተኛ ስነ መለኮትን ነው። ፊሎሶፊካል ኤንድ ቲዮሎጂካል ኮስችን ያለው መጽሐፍ ነው። በዚህ በኢዮብ መጽሐፍ ምክንያት ብዙ ፈላስፎች የእግዚአብሔርን አንፌርነስ፣ የእግዚአብሔርን መልካም አለመሆን፣ ፍትሃዊ አለመሆን አንስተው ብዙ ጽፈዋል። ብዙ ሰዎች ጽፈዋል። ከስነ መለኮት ሰዎች መካከል ደግሞ ለምሳሌ ሲ.ኤስ. ሉዊስ the problem of pain፣ ቲሞቲ ያነበኳቸው ትንሽ ትዝ የሚሉኝ ቲሞቲ ኪለር ይባላል። working with God in pain and suffering የሚል ርዕስ አለው። ፊሊፒያንሲ why bad things happen to good people የሚል where is God when it hurts የሚል እግዚአብሔር የታለ ሰዎች ሲሰቃዩ ሲፈተኑ እንደዮ በመከራ ውስጥ ሲያልፉ የእግዚአብሔር ፕሬዘንስ፣ የእግዚአብሔር መገኘት፣ የእግዚአብሔር አብሮነት፣ የእግዚአብሔር እርዳታ where is it? የት ነው ያለው? አንዳንድ ጊዜ እናንተ በብዙ መከራና ችግር ታልፋላችሁ። እንደ ኢትዮጵያም እናልፋለን። አንዳንድ ከሰነፎች እንዳንድ የሆኑ ሰዎች ኢትዮጵያ ብዙ ትርምስና መከራ፣ ችግር፣ ስቃይ ያለባቸው፣ አንዳንዴ ደግሞ ታክሲ የመሳሰሉ ምንድነው ቤት ኪራይ፣ ኑሮ፣ እንጀራ፣ እነዚህ ሁሉ ችግሮች የመጡት ቢካዝ መንፈሳዊ ስላልሆን ነው ብለው የሚያወሩ አሁን እየቀነሱ ነው። ብዙ የዋህ ወይንም ጅሎች የምትሏቸው እዚህ ስቴዲየም ይሰበሰቡ ነበር። ድሮ ገና 22 23 ዓመቴ ላይ እቃወም ነበር እሱን። ለምን? ሳውዲ አረቢያን አየሁ። መንፈሳዊ ነገር የሚባል እኛ የምናውቀው ቴዎዶሲ፣ ይሄ የእግዚአብሔር ፍትህ፣ የእግዚአብሔር እርዳታ፣ የእግዚአብሔር ማንነት፣ የእግዚአብሔር በረከት፣ የእግዚአብሔር ድምጽ የሌለበት ሳውዲ አረቢያ ከኛ የተሻለ ይኖራሉ። እኛ ድሃ የሆነው የተቸገርነው ስቃይ ውስጥ የገባነው መንፈሳዊ ስላይደለን ነው የሚለው ድምዳሜ ሻሎ ነው፣ ደካማ ነው፣ ምስኪን ነው፣ ወዳቂ ነው፣ ተቀባይነት የለውም። ኢዮብን ውሰዱት። ፍጹም ነው፣ ቅን ነው፣ ብሌምለስ ነው፣ ከክፋት የራቀ ነው። ግን ተፈተነ። ከብቶች አለቁ፣ ልጆች አለቁ፣ ሚስቱ እንትን አለችው፣ ጓደኞቹ ካዱት፣ ቀቀሉት ማለት ይቻላል። ቶርመንት አረጉት፣ እየመጡ ቀቀሉት እና ጽድቁን ለማሳየት ብዙ ሞከረ። ለዚህ ነው ከዚህ መጽሐፍ ላይ ተነስተው where is God when it hurts እነ ፊሊፕ ቀይማት የሚል መጽሐፍም አለ። ብሉያትም ደግሞ እነ ቶማስ አኳይንስ ብትሉ፣ እነ ኦሪገን ብትሉ፣ እነ ዮሐንስ አፈወርቅ ብትሉ፣ ታላላቅ የመጽሐፍ ቅዱስ ጆን ካልቪን ብትሉ፣ ሉተር ብትሉ፣ ኤድዋርድ ብትሉ፣ እነዚህ ሰዎች በዚህ መጽሐፍ ዙሪያ ላይ ብዙ ምርምር አድርገዋል። ብዙ ነገር። ምክንያቱም እምነታቸውንና ፍልስፍናቸውን አናክቶባቸዋል። እንዴት መልካሙ ደጉ ብዙ በረከት ነገር ያለው እግዚአብሔር ያ ደግ አምላክ እንዴት ነው ክፉ ነገር በኢዮብ ላይ እንዲመጣ አይፈልገው? ኃጢአት ቢሆን ያስኬዳል። ይሄ ደግ ሰው፣ ይሄ መልካም ሰው፣ ይሄ ቅን ሰው፣ ይሄ መልካም ሰው እንዴት ነው በፈተና ሊያልፍ የሚችለው? ሄይ ጋይስ አንድ ነገር ልንገራችሁ። ፈተናችሁ ከእግዚአብሔር ጋር የመሆን ያለመሆን ምልክት አይደለም። ከኢዮብ መጽሐፍ ተነስተን ስናወራ የጻድቅ መከራ፣ የጻድቅ ፈተና፣ የጻድቅ ችግር የኃጢአት ቅጣት ብቻ ምልክት አይደለም። ያውም ሁለንተናዊ ሰክሰስ ወይንም ሁለንተናዊ ስኬት ማማ ላይ የተቀመጠው ኢዮብ በእግዚአብሔር አፕሩቭድ የሆነው፣ በሰዎች አፕሩቭድ የሆነው፣ በቤተሰብ አፕሩቭድ የሆነው፣ በራሱ ሕይወት አፕሩቭድ የሆነው ይሄ ኢዮብ በብዙ መከራ ያለፈው ናት ቢኮዝ ከእግዚአብሔር ጋር ስለተጣላ አይደለም። በእርግጥ እውቀቱ አናሳ ነው። በኋላ በክርክር ውስጥ እናሄዳለን። ነገር ግን እግዚአብሔር ሊያጸድቀው፣ ሊያከብረው፣ ሊመሰክርለት የሚችል አፕራይት ህይወት ነበረው። ግን ፈተና መጣበት። ወርስ ጋድ የት ነው ያለው እግዚአብሔር? እንግዲህ እነዚህ ታላላቅ ፈላስፎች ናቸው ይሄን ያሉት። ተመራምረውበታል። እንዲያውም ሞክሬያለሁ ለማጥናት እናንተ ጋር ከመምጣቴ በፊት ስንት ፈላስፎች እግዚአብሔርን በኢዮብ መጽሐፍ ምክንያት ክደዋል የሚል ላገኝ አልቻልኩም። ግን ኢዮብ መጽሐፍ is a supplement for their atheism ወይም ዲኒያል። እግዚአብሔርን ለመካድ፣ እግዚአብሔርን ለመተው፣ ከእግዚአብሔር ለመሸሽ ሰዎች ይህንን መጽሐፍ እንደ አንድ ግባት አድርገውታል። ኢዮብ መጽሐፍን በምታዩበት ጊዜ የመከራው ብዛት ትልቅ ነው። ስለዚህ ጓደኞቹ ሊያጽናኑት መጡ ከሩቅ ሀገር። ታውቃላችሁ አይደለም? 4 አጽናኞች ነበሩት። ከሩቅ ሀገር ነው የመጡት። ከኔ ጋር ናችሁ? ከሩቅ ሀገር ነው የመጡት እና 7 ቀን
ሳይለንት ነበር። ሳይለንስ ጸጥ አሉ። ምክንያቱም በኢዮብ ላይ የደረሰው መከራ በጣም ጥልቅ ስለነበረ ለመናገር አልቻሉም። እሱም አይናገር። በዛ ሕመም መካከል ዝም ብለው ነበረ፣ ጸጥ ብለው። ኳይትነስ። የአንዳንድ ሰዎች መከራ ችግር ለሰው የማትመሰክሩት ችግር ገጥሟቸው ያውቅም? ቅርብ ጊዜ የተደራረቡ ጥያቄዎች በህይወቴ ቶሎ ቶሎ አይመጡም እኔ ጋር። የተደራረቡ ጥያቄዎች አንድ ቀን ሌሊት ላይ ተነስቼ ጠየቁ። ዋይ ዚስ ዋይ ዛት ዋይ ዚስ ዋይ ዛት። መጨረሻ ላይ ባዶ ሆነ ማይንዴ። ቮይድ ነገር አለ አይደለ? ብዙ ጥያቄዎች፣ ብዙ መከራዎች፣ ብዙ ቻሌንጆች በእናንተ ላይ የተደራረበ ሲመስላችሁ ቴክ ኬር። ከእግዚአብሔር ጋር እንደተጣላችሁ የሚነግሯችሁ ውሸታቸውን ነው። ንስሐ ከገባችሁ በኋላ በቂ ነው። ነገር ግን መከራ የሚመጣው ከኃጢአት ብቻ የሚመጣ ነው ብላችሁ እንዳታስቡ። ኢዮብ እንደተፈተነ ሰምታችኋል። የጻድቃን መከራቸው ብዙ ነው፣ እግዚአብሔር ግን ከሁሉ ምን ያደርጋቸዋል? ያወጣቸዋል ይላል። ሃሌሉያ። እግዚአብሔር ጻድቃን እንዳይፈተኑ አይደለም የሚያደርገው፣ ከፈተና ነው የሚያወጣቸው። ከታላቁ መከራ ትወጣለህ፣ አምልጠህ ትሄዳለህ። አሁን የምታየው ቻሌንጅ ያንተ የህይወትህ ዴስቲኒ አይደለም። እግዚአብሔር ያወጣሃል፣ ያድንሃል፣ ይታደጋል። ሃሌሉያ። ክብር ለኢየሱስ ይሁን። ይሄን ነው የሚለው። መጡ። እንደውም ፈረንጆች ምንድን ነው የሚሉት? በጆብስ ፍሬንድ ወይም ጆብስ ኮንፈርተራቶን ይሏቸዋል በካውንስሊንግ ላይ። የኢዮብ አማካሪዎች፣ የኢዮብ ፍሬንድ አማካሪዎች አትኩን ነው። አንዳንድ ሰው ገብቷቸዋል። በመከራችሁ ላይ ፈልጉ የሚላችሁ የመከራችሁን ምክንያት the reason why፣ ለምን ሆነ፣ እንዴት ሆነ፣ መቼ ሆነ፣ በማን ምክንያት ሆነ የሚለው መከራችሁን የሚያፋልጓችሁ አገልጋዮችም አሉ፣ ሐዋርያትም ነቢያቶችም አሉ። አንዳንዴ ደግሞ ይሄ ምንድነው አስለቃሽ ዲጄ የምላቸው ነቢያቶች አሉ። ጎዱሽ አይደል፣ ተጎርተሻል፣ ያድንሻል እኮ ብለው አያቆሙትም። ምክንያቱም ኢሞሽናል ሴንሴሽን መፍጠር አለባቸው። ተሰብስበው አሙሽ አይደል፣ መክተፊያ ደግሞ ያውቁታል ቃሉን፣ በመጋዝ ወደዛ ወደዚህ መጥረቢያ ለቀቁብሽ አይደል ምናምን ብለው አስለቀሰው። ጆብ ኮንፈርተርስ አይልማ መጽሐፉ ላይ የለም። አወጣታለሁ ካለ ቀጥታ ብዙ መከራ አለብሽ እግዚአብሔር ያወጣሻል አለ። ደን ከላስ ማለት እኔ በትንቢት አምናለሁ፣ በነቢያት ቅባት አምናለሁ፣ በሐዋርያትም አምናለሁ፣ አምስቱንም ኦፊስ እቀበላለሁ፣ ሳውንድ ቲዮሎጂ እንዳለኝ አምናለሁ። ይሄ መናገር ስላለብኝ ነው። ለአንዳንዶቻችሁ አምናለሁ። ግን አገልጋዮች ሰዎችን ነጥቀው ለማውጣት የተላኩ ናቸው እንጂ አስለቃሽ ፉነራል ዲጄዎች አይደሉም። አስለቃሽ ዲጄዎች አይደሉም። ስለዚህ እነዚህ ሰዎች መጡ ሊያጽናኑት። ከዛ ዝም አሉ። ቬሪ ጉድ። አለቀሱ ድምፃቸውን አውጥተው ዛትስ ጉድ። ከዛም በኋላ ኢዮብ ተነሳና ከመከራው ብዛት፣ ቁስሉን ከመፈግፈጉ ብዛት፣ ከዚህ ምንድነው ወርም ነው በዚህ ምንድነው የሚባሉ ጀርም በሉት በአማርኛ ሲሆን ደስ አይልም። ብቻ ኤኒዌይስ ያንን ሲያዩ ከዛ የተወለደበትን ቀን ረገመ። ባልኖር ይሻላል፣ ባልመጣ ይሻላል፣ ኢስናት ጉድ አለ። ይሄ ምንም ማለት አይደለም። እነሱም እንደ ሰይጣን አሰቡ። ሰይጣን ኢዮብ እግዚአብሔርን የተከተለው ስለበላ ነው ብሎ ደምድሞ ነው የተነሳው። እንደዚህም አሉና ሄይ ኢዮብ በጣም በጣም ጥሩ ሰው ነህ፣ የእግዚአብሔርን ምስክርነት አያውቁም እነሱ። ጥሩ ሰው ነህ፣ አይተናል፣ we have seen you። ነገር ግን እግዚአብሔር ኃጢአተኛውን እንጂ ጻድቁን እንደዚህ እንደማያሰቃይ እናውቃለን። እንደው ምን አለበት ብትመረምር ራስህን። have time ዲቮሽናል ታይም ውሰድ። ሪፔንተንስ ያስፈልጋል፣ ንስሐ ያስፈልጋል። እግዚአብሔር ጻድቁን እንደማያሰቃይ እናውቃለን። ይሄ መከራ፣ ይሄ ፈተና፣ ይሄ ችግር፣ ይሄ ውጣ ውረድ የመጣብህ ኃጢአት ስለሰራ ነው። ንስሐ ግባ አለው። አንደኛው ደግሞ አጠነከረው። ከዛ ደግሞ አጠነከሩት። ኤልሁም መጣና ኤልሁም ሁለቱንም ይቤረር ስቶፕ። ይሄ እንደዚህ አይነት ዲስከሽን አንተም ስተተኛ ነህ፣ አንተም ስተተኛ ነህ፣ ከእግዚአብሔር በላይ ጻድቅ ሆንክ ምናምን ብለው ገሰጹት። አጎኒ ይሉታል። የስነ ልቦና ችግር ገጥሞታል። ታውቃላችሁ፣ መከራ ሲገጥማችሁ፣ ችግር ሲከባችሁ፣ ቶርመንትር ስትሆኑ፣ ስትሰቃዩ ጓደኛ እንደ ቅጠል ይረግፋል። ይሄን ታውቃላችሁ። ሁሉም ትተውት ሄዱ ይላል ኢየሱስን እንኳን ሌሎችን። እኔ አሁን እንደውም በመከራ ጊዜ ጽኗን ሆኖ ያገኘዋቸው ወንዶችን አይደለም። እስኪ ሴቶች አጨብጭቡ። ደግሞ ይሄ ለፌሚኒስት መነሻ እንዳይሆን
ኢየሱስ ክርስቶስን ይረዱት የነበሩት ሴቶች ናቸው። ሙታኑ መነሳቱን የሚያዩ ሴቶች ናቸው። ሽቶ ምናምን የረጩት ሴቶች ናቸው። ያለቀሱ ሴቶች ናቸው። አሁን አንዳንድ ሰዎች ችግር ላይ ቋጣጥረው ምን ብለው እየሮጡ የሚሄዱት የማይፈሩት በነገራችን ላይ ሴቶች ናቸው። እስኪ እስር ቤት ሂዱ፣ you will see ከጠያቂዎች መሃል ማጆሪቲው ሴቶች ናቸው። ወንዶች ድፍረት ይኑራችሁ። ምን ነው እኔም እኮ ወንድ ነኝ አይደል? እነዚህ 3 ወንዶች መጥተው አጽናኑት፣ ግን ገሰጹት፣ አሰቃዩት። ቶርመንትድ ሆነ፣ ሶሻል ስታተሱ ወደቀ፣ ሚስቱ ጣለችው፣ ልጆቹ የሉም፣ ሀብቱ ወደመ፣ ኤቭሪቲንግ ጠፋ። በአንድ ቀን ሁሉን አጣ። እግዚአብሔር ብቻ ነው ከሱ ጋር የነበረው። የገባው እግዚአብሔር ነው። ትንሽ መሻሻል ያስፈልግሃል፣ ግን ገብቶኛል። አንተ አላመጣሁም፣ ኢኒሺዬሽኑን እኔ ነኝ ወሰድኩት። ሰይጣን ሊያጠፋ ነው የፈለገው፣ ነገር ግን እኔ አምላኬ እግዚአብሔር አለሁ፣ ስለዚህ እንነጋገር ብሎ ከሞኖሎግ ዲያሎግ፣ ከዲያሎግ ደግሞ ቤስት ዲያሎግ እግዚአብሔር ይዞ መጣ። ፓስተር ያነብልናል 38ኛውን ምዕራፍ ፓስተር ካሱሽ እና ሙግቶቹን ተናግሬ ከዛ እጨርሳለሁ። እሺ ያነባለሁኝ በጌታ ስም። እግዚአብሔርም በአውሎ ንፋስ ውስጥ ሆኖ ለኢዮብ መለሰ እንዲህም አለ፣ ያለ እውቀት በሚነገር ቃል ምክርን የሚያጨልም ይህ ማን ነው? እንግዲህ እንደ ሰው ወገብህን ታጠቅ፣ እጠይቅሃለሁ፣ አንተም ተናገረኝ። ምድርን በመሰረተው ጊዜ ወዴት ነበር? ታስተውልን እንደሆነ ተናገር። ብታውቅስ መስፈሪያ የወሰነ በላዩስ መለኪያ ገመድ የዘረጋ ማን ነው? አጥቢያ ኮከቦች በአንድነት ሲዘምሩ የእግዚአብሔር ልጆች ሁሉ እልል ሲሉ መሰረቶቿ በምን ላይ ተተክለው ነበረ? የማዕዘኗስ ድንጋይ ያቆመ ማን ነው? ከማዕፀን እንደሚወጣ በወጣ ጊዜ ባህርን በመዝጊያዎቿ የዘጋ ማን ነው? ደመናውን ለልብሱ ጨለማንም ለመጠቅለያው ያደረገው ድንበሩን በዙሪያው አድርጌ መወርወሪያዎችንና መዝጊያዎችን አኑሬ እስከዚህ ድረስ ደርሼ አትለፍ፣ በዚህም ለትዕቢተኛው ማብለሻን ገደብ ይሁን አለው። ጌታ ይባርክህ። 39 ደግሞ በኋላ ታነብልኛለህ። ይሄው እዚህ ጋር እግዚአብሔር በአውሎ ንፋስ መካከል ተገለጠለት ይላል። እዛ ኦርኬስትሬትድ በሚደረገው ሲን ውስጥ እግዚአብሔር ነበረ ከሰይጣን ጋርና ከመላእክት ጋር ዳይ ነው። መላእክቶችም ያውቁ ነበረ፣ ግን ምንም አይነት ስራ አልሰሩም ኢዮብን ለመጠበቅ ለመከላከል። እንዴ ምን ነው እግዚአብሔር እንዴ ይሄ እኮ ልክ አይደለም፣ ሰይጣን እኮ ሊያጠቃው ነው፣ ሊያሸንፈው ነው፣ ሊገድለው ነው፣ ንብረቱን ሊያወድም ነው ብለው ምንም አላሉም። ዝም ነው ያሉት። ምን እንዳሉ አልተነገርም፣ ምን እንዳወሩ አልተነገርም። እግዚአብሔርና ሰይጣን የተነጋገሩት። ከዛም በኋላ ሰይጣን ከሁለተኛው ምዕራፍ በኋላ he just disappeared። ታውቃላችሁ አይደል? ሰይጣን እንትን ነው፣ አሸባሪ ነው ማለት አጥፍቶ ጠፊ ነው። አጥፍቶ ጠፊ አይደለም እሱ፣ አጥፍቶ አጥፊ ነው። ላይክ ጉዳዩን ሚሽኑን ከጨረሰ በኋላ he just left። አንዳንድ ጊዜ ገብቷችኋል? መከራ፣ ችግር፣ ስቃይ፣ ኃጢአት ምናምን ያሰራችሁና ብዙ ነገሮቻችሁን አእምሯችሁ ምናችሁን ያስትና መጨረሻ ላይ የወንድሞች ከሳሽ ስለሆነ ብቅ ብሎ ለመክሰስ ብቻ ነው እንጂ የሚመጣው ሚሽን አኮምፕሊሽ አለ። ኢዮብን አሳተ፣ በሱ ቤት ንብረቱን አወደመ፣ ሚስቱን እንድታፈገፍግ አረገ፣ ጓደኞቹን አስነሳበት፣ ሀብቱን ንብረቱን ካወደመው በኋላ he just disappeared። የወንድሞች ከሳሽ ይለዋል። ትዝ ይላችኋል ዘካርያስ 3 ላይ ኢያሱ ላይ መጥቶ ኢየሱስ ክርስቶስንም ሲለየው ለጊዜው ነው የተለየው ይላል። ማሳበቅ ነው ስራው፣ ማሻወቅ ነው ስራው፣ ማቀጣጠል ነው፣ ነገር ማቀጣጠል ነው። ኃጢአት ያሰራችሁና ይወቅሳችኋል፣ ማኖ ያስነካችሁና ይስቅባችኋል። እንደውም ድሮ አንድ ድራማ ይቻለው የሰይጣን ሳቅ፣ አንድ ክርስቲያን የሰራው ድራማ በጣም ረጅም ሳቅ ነው እና ሰውየውን ሳየው ሁልጊዜ ትዝ የሚለኝ ሰይጣን ነው። ሰይጣን ረጅም ጥርስ ያለው ሲስቅ በጣም ልቅ ሳቅ የሚስቅ በሰዎች ሞት፣ መከራ፣ ችግር አዋላጅ ነው። እዛ ጋር የምናየው እሱን ነው። ዱዚስ ይሰድብሃል፣ ዱዛት ይክድሃል፣ ይሄን አርግ ያምጽብሃል፣ በዚህ በኩል ግጠመው ችግር ይፈጥርብሃል ብሎ ማሳበቅ ነው ስራው። የወንድሞች ከሳሽ ከሰማይ ሰይጣን መብረቅ እንደሚወድቅ ሲወድቅ ምን አረኩት ይላል፣ አየሁት ይላል።
ክብር ለኢየሱስ ይሁን። እባብና ጊንጡን ትረግጠዋለህ። ካልፈቀድክለት ካልፈቀደለት ሰይጣን ባንተ ዙሪያ ላይ ምንም ሊያደርግ አይችልም። ይፈትናል፣ ይሞክራል። እግዚአብሔር ብቅ አለ። ይኸውልህ ኢዮብ ስማ፣ ዲዮኖሲስ እዛ በስብሰባው ላይ ሰይጣን ብቅ ብሎ እንዲህ አድርጎ ነው። that was a problem እና አመደ ሚስቴክ ሊል አይችልም። እግዚአብሔር ስህተት አልባ ነው። ላይፍህን አጨለምኩብህ ሊል አይችልም። ክላሽ ወይንም መልሶ ሪስቶር አድርጎ የሚሰጥ ነው፣ አእምሮንም መንፈስንም ስጋንም። ግን ኢዮብ በዚህ ፕሮሰስ ውስጥ ማወቅ የሚገባውን ስላላወቀ የእውቀቱ መጠን ከጓደኞቹ ከፍ ያለ ስለነበረ በእግዚአብሔር ላይ የተናገራቸውን ነገሮች እግዚአብሔር ሊፈትነው መጣ። በእርግጥ ኢዮብ የተናገራቸው 4 ነገሮች አስገራሚ ነገሮች አሉ መጽሐፉ ላይ። አንደኛው እግዚአብሔር ሰጠ፣ እግዚአብሔር ነሳ። ሁለተኛው ከእግዚአብሔር መልካም ነገርን ልንቀበል አይገባንም። 2 ሶስተኛው ቢገለኝም እንኳን እሱን አልክድም። 4ኛው የሚቤዠኝና ያለው ይሄ ክርስቶሎጂካል ፕሮፌሲ የመጀመሪያው ኢየሱስን ያየበት። የመጨረሻው እግዚአብሔር ከተገለጠለት በኋላ ግን ሁሉን ታደርግ ዘንድ ቻይ እንደሆንኩ አየሁ፣ አወቅኩ፣ ገባኝ ብሏል። እነዚህ ሁሉ መንፈሳዊ ስታንዳርዶች ቢኖሩትም በእግዚአብሔር መንፈሳዊ ስታንዳርድ ቢደነቅም ልኬቱን ግን በደንብ ያገኘው ስላይደለ በልወገብህን ታጠቅና ከጓደኞች ጋር በአርጊውመንት ኃይለኛ ብትሆንም እስኪ እናውራ። ለመሆኑ አንተ ስለምትናገረው ታውቃለህ? የሰማኸውን ይዘህ ነው የተነሳኸው። ስለ መከራ ስታወራ፣ ስለ ችግር ስታወራ፣ ስለ እግዚአብሔር ማንነት ለማውራት ያሰብክ ይመስላል። እስኪ ወገብህን ታጠቅ እና እንነጋገር አለው። የመጀመሪያው ነገር በመከራ ጊዜ ሰው እንዲረሳው የሚፈልገው ሰይጣን እግዚአብሔር የፍጥረቱ ገዢ መሆኑን እንድንረሳ ነው የሚፈልገው ሰይጣን። he is a god of creation። በልወገብህን ታጠቅ። ይህንን ነው ያላወቀው ኢዮብ። የእሱ ቤት ስለተናጋ፣ ልጆቹ ስለተናጉ፣ ሚስቱ በአስተሳሰብ ስለተናጋች፣ ወዳጆቹ ስለተናጉ፣ ማህበራዊ ስታተሱን ስላጣ፣ መንፈሳዊ መዋዠቅ ስለገጠመው ዓለም በሙሉ እንደዛ መስሎታል። ሄይ ስቶፕ! ዓለምን በሙሉ ቀጥ ለጥ ሰጥ አድርጌ የምገዛ ኢንክሉዲንግ ሰይጣንና አንተ እኔ ነኝ። እስኪ ወገብህን ይዘን እንነጋገር አለው። ክብር ለኢየሱስ ይሆን። እስኪ ልልታና ጭብጨባ ለጌታ ስጡት። He is a God of creation። ኢትዮጵያ ብትናጋ፣ ኢትዮጵያ ውስጥ ችግር ቢገጥመህ ዓለም በሙሉ የገጠማት ይመስልሃል? ዓለም በሙሉ ቢገጥመህ ከዓለማት ውጭ ያለው ዓለም የተናወጠ ይመስልሃል? ከዓለማት ውጭ ያለው ቢናወጥ የእግዚአብሔር ዙፋን የተነቃነቀ ይመስልሃል? በልወገብህን ታጠቅና አንተንም ላናግርህ። ያንተ ችግር የጊዜው ነው፣ እግዚአብሔር ግን ዘላለማዊ ነው። ያንተ ችግር ትልቅ ነው፣ እያናወጠ ነው። የእግዚአብሔር ዙፋን ግን ለዘላለም ጸንቶ ይኖራል። በልወገብህን ታጠቅ አለውና ምድርን ስመሰረት የት ነበርክ አለ። ነበርኩ እንዴ? ነበርክ። የመጀመሪያው አርጊውመንት ላይ ሳይለንት ነበር የነበረው፣ ሳይለንስ እና ጸጸት ነው። ከዋክብትን ውጣ ግባ ስል ነበርክ። ለመሆኑ የበረዶ መዛግብት ምን እንደሚመስል ታውቃለህ? the cosmic power እንዴት ኦርደርድ እንደሚሆን ዲስኦርደርድ እንደማደርገው መጋዘኑን እንዴት እንዳስቀመጡ የሰው አተነፋፈስ፣ የእንስሳ ኪንግደም፣ እነዚህ ሁሉ ነገር ታውቃለህ? አላውቅም። የሜዳውን አህያ አርነት ያወጣው ማን ነው? አኒማል ኪንግደም 39ኛው ላይ አላውቅም። የበረሃ ፍየል የምትወልድበትን ጊዜ ታውቃለህ? ዋላይቱስ የምታጠባበትን ጊዜ ትመለከታለህ? ከእርሷ የምትፈጽመውንስ ወራት ትቆጥራለህን? የምትወልድበትን ጊዜ ታውቃለህን? ይንበረከካሉ፣ ልጆችንም ይወልዳሉ፣ ከምጣቸውም ያርፋሉ፣ ልጆቻቸውም ይጠነክራሉ፣ በሜዳ ያድጋሉ፣ ይወጣሉ፣ ወደ እነርሱም አይመለሱም። ታንክ ዩ። አኒማል ኪንግደሙንም ተመልከታለሁ። ወገቡን ታጠቅ ነው የተባለው። ስለዚህ እኔ የዓለማት ፈጣሪ ነኝ፣ የዓለም ንጉሥ ነኝ፣ የዓለም ገዢ ነኝ፣ ዓለማትን በእጄ ይዤ የማንቀሳቀስ እኔ ነኝ። ዩር ዳድ ዩር ፋዘር ዩር ጋድ እኔ ኤልሻዳዩ እኔ ነኝ አለው። አንተ ኖሌጅ አለ ከኢንፎርሜሽን የመጣ አሁን ኢንካውንተር ነው የገጠመህ አለው። አመድ ላይ ተቀምጬ እጸጸታለሁ
መስማትን በጆሮ ሰምቼ ነበር፣ አሁን ግን አይኔ ምን አለች? አየች። አይ ሶ ዩ። ይሄ ኢንካውንተር ነው ወገኖች። አንድ ነገር ልገራችሁ፣ የእናንተ መከራ እግዚአብሔርን አይነቀንቀውም። የእናንተ መከራ ዓለምን አይነቀንቅም። እግዚአብሔር ከሁሉ ሊያወጣችሁ የሚችል ብቸኛ የተፈጥሮ አምላክ ነው። ሃሌሉያ። ለማዕበሉ ገደብ አድርጌያለሁ፣ ለሚወልዱ እንስሳት ይሄን አድርጌያለሁ፣ ይሄን ሁሉ የሰራው አምላክ ነኝ። ዶሞሪ ነው የሚለው። ኢዮብ በቃ ጸጥ አለ። ቆይ ከዋክብቶቹን ታውቃችኋላችሁ? ማዛሮት፣ ኦሪዮን፣ ሌላውን ለመቁጠር አልችልም፣ ግን ምንድን ነው 12 ነው ምናምን ኮከቦችን አውቃለሁ። ዞዲያክ የሚባል ጓደኛ ነበር። ዞዲያክ ስሙ ዞዲያክ ዘውድ የሚባል ከዋክብት ውጣ ግባ ትላለህን? ተኛ ተነሳ ትላለህን? የሜዳውን አህያስ ይሄን አርገህዋል? ፍየሉንስ ታውቃለህ? የዋላ ማማጫዋን መውለጃዋን ልጆች እንዴት እንደሚያርጉ፣ ሰጎኖች እንዴት እንደሚበሩ፣ ንስር እንዴት እንደሚሄድ ታውቃለህ? you don't know nothing። ትንሽ ፍጹም ብትሆንም እውቀትህን ከፍ አረከው። እኔ የሰራዋት ባቢሎን ልትል ትንሽ ቀራ። ታውቃለህ ወይ ሲለው ጸጸታለሁ። አምላክህ ከመከራ በላይ ነው። አምላክህ ከችግር በላይ ነው። አምላክህ ከፈተና በላይ ነው። አምላክህ ካንተ በላይ ነው። አምላክህ ካንተ ነገር በላይ ነው። አምላክህ ከተፈጥሮ በላይ ነው። ከሚታየው ዓለም በላይ ነው። የማይታየውም ዓለም ገዢ ነው። ሃሌሉያ። አምላኬ የዓለም ገዢ ነው በሉት። አጠገባቸው ያለው ሰው አንዳንዱ ሰው እኮ ምን ነው በደንብ ንገሩት። እንዴ ይሄማ ነውር ነው። በደንብ ንገሩት። ዞር ብላችሁ አጠገው የኔ አምላክ የፍጥረት ገዢ ነው በሉት። ምን ነው አጎቴ ገዢ ነው እያለ የተቀመጠ ሰው እኮ ይኖራል እዚህ ውስጥ። ብሔሬ ነው የሚገዛው የሚልም ሊኖር ይችላል። ደግመ ንገረው፣ ደግማችሁ ንገሯት። አምላኬ የፍጥረት ገዢ ነው በሉት። ፍጥረትን ከገዛ፣ አንተን ከገዛ፣ የሚታየውን ከገዛ፣ የማይታየውን ከገዛ፣ ጥቂቷን ደካማዋን ትንሿን መከራህን እንዴት ነው መግዛት የማይችለው? ያንከባልለዋል። መከራህን እንዳለፈ ውሃ ትረሳዋለህ፣ እንዳለፈ ክረምት ትረሳዋለህ፣ እንዳለፈ ነገር ታየዋለህ። እፍ ብሎ ይሄዳል። እስኪ እልልታና ጭብጨባ። በጣም የሚገርማችሁ ነገር ጠዋት ላይ ስጸልይ አንድ ራእይ አይቼ ነበር። ልብስ ቆሻሻ ልብስ ሲታጠብ ቆሻሻው በሳሙናና በውሃ ተጠርጎ ሲሄድ አየሁ። ምንድን ነው ብዬ እግዚአብሔር ስጠይቀው እዚህ ያሉትን ሰዎች መከራ ዋና ሳሙና ቆሻሻን እድፍን አጥቦ እንደሚያጸዳ ጸርቷል አለ። ሃሌሉያ። እግዚአብሔር መከራህን መቋጫ ያዘጋጅለታል። ከመከራው ጋር መውጫውን ያዘጋጅልሃል። ከአቅም በላይ አትፈተንም። እግዚአብሔር ይመጣል። እንዴት አላቅም፣ መቼ አላቅም፣ ግን አንድ ነገር አውቃለሁ፣ ሁሉን መቋጫ የሚያደርገው። ክብር ለኢየሱስ ይሁን። ይሄንን ነው ያወቀው በዲቫይን ኢንካውንተር። የመከራ ትሩፋቱ ከመስማት ወደ ማየት የመጣበት አየሁ ያለው እግዚአብሔር የማይናወጥ የፍጥረት ገዥ መሆኑን። መለዋወጥ፣ መገለባበጥ፣ መናወጥ የሌለበት አምላክ መልካም ስጦታ ይሰጣል ይላል ጀምስ ላይ። ሁለተኛው ሙግቱ እግዚአብሔር ብቅ ብሎ ያለው ምንድነው? ሰው ትንሽ ነው፣ ሊሚትድ ነው። ሁለተኛ ያሳመነው ኢዮብ ብዙ እውቀት አለ፣ ብዙ ሀብቶች አሉ፣ የፋብሪካ ያክል ሰራተኞች አሉ፣ ብዙ ነገር አድርገሃል፣ ብዙ ነገር ፈጽመሃል። you have knowledge ግን you are limited። ዲፔንደንት መሆን አለብህ፣ ጥገኛ መሆን አለብህ፣ በእግዚአብሔር ላይ ተስፋ ማስቀመጥ አለብህ። የሰው ልጅ ባይ ኔቸር ሊሚትድ ነው። ለዘላለም ይኖራል እንጂ ዘላለማዊ አይደለም። ሁሉን አይችልም፣ ሁሉን የሚችለውን ያውቃል። ስለዚህ you are limited። መስማትን በጆሮዬ ሰምቼ ነበር፣ አሁን ግን አይኔ አየች። ሁሉን ታደርግ ዘንድ ቻይ እንደሆንክ፣ ልታደህይ፣ ባለጠጋ ልታደርግ፣ ልትመታ፣ ልትመልስ፣ ልትፈውስ፣ ልትጠግን whatever you want you are free። በጣም ነፃ አምላክ ነህ። ኤልሻዳ አምላክ ነህ። የሚከለክልህ የለም። የእግዚአብሔርን ክንድ ከመስራት ሊከለክላት የሚችል ማንም የለም። ባለፈው ያያችሁት ገናና ችግርና ገናና ሰው የለም። ጤዛ ነው። አንተም ጤዛ ነህ። ብዙ አስብበት።
እንፋሎት ነህ ይላል አዲስ ኪዳን። የሰው በራሱ ኃይል፣ በራሱ ጉልበት፣ በራሱ ችሎታ መከራውን ቋጭቶ ሊጨርስ አይችልም። ሊሞክር ይችላል። መከራህን የሚቋጨው፣ መከራህን መደምደሚያ የሚሰጠው፣ መከራህን የሚፍቀው፣ መከራህን የሚያስወግደው የሰራዊት ጌታ እግዚአብሔር ሁሉን የቻለው ብቻ ነው። you are limited። ባለጠጋ ነበር፣ መንፈሳዊ ነበር፣ ሶሻል ስታቱስ ኃይለኛ ነው። ግን በሽታ ጎበኘው፣ አውሎ ነፋስ ጎበኘው፣ ችግር ጎበኘው። በኋላ እንደውም እግዚአብሔር ጸልዮ ምን ብሎ ልጆቹን እጥፍ አላረገላቸውም። ግን ሌላውን በሙሉ እጥፍ አረገው። እነዛ ለከሳሾቹ ደግሞ መቅሰፍት እንዳይመጣባቸው ጸለየ። he became ካህን፣ ፕሮፌቲክ አሻጋሪ ሆነ። ከመመከር መካሪ ብቻ ሳይሆን አሻጋሪ ያደረገው። ሰው ሊሚትድ ነው። አትፍጨርጨር። ችግሮችን ሁሉ ሶልቭ ልታደርግ አትችልም። ትችለታለሁ የኔን ጉዳይ የሚል መዝሙር የተዘመረላችሁ ለዚህ ነው። እኔ መዝሙር ስለማልችል ነው። እንደ ፍጥርጥር አድርገው ነው። እንደ ፍጥርጥር አትሉትም እግዚአብሔርን። እሱ ነው ፈጣሪው። ብቻ እንደፈለክ አድርገው። let it go። አንዳንዱ ነገር የምትተወው ነው። እሱ ቴኬር የሚያደርገው ነገር ነው። it's just like when you were a baby ያላችሁ ድስቱንም ምጣዱንም እንጀራውንም እናት አይደለች የምትሰራው። ከዛ just ሞሰቡን ጋር ቀርባችሁ መብላት ብቻ ነው እናንተ ዲቲ አይደል? ልጅ ናቸው። just like a baby በእግዚአብሔር ፊት እንደ ሕፃን ልጅ ሆኑ። የማትችሉትን አታውርዱ። የማትችሉትን እና ደግሞ የተሰወረውን ምስጢር ውስንነት ልቃችሁ በነቢያት ብዛት፣ በጸሎት ብዛት፣ በብዙ ነገር ብዛት ለመፍታት ማዲያት አታውጡ። በእምነት ስጡት፣ አስረክቡት። እግዚአብሔር ሙታንን ያስነሳል። ኢየሱስ ራሱ ፈቃድ ይሁን አለ። ፈቃዱ ማስነሳት ስለነበር አስነሳው። ሊሚትድ ነው ሰው። የሰው መፍትሄ፣ የሰው መንገድ ሊሚትድ ነው። ነቢያትም ውስን ናቸው። እስከ መቼ ይላሉ? የምንጠብቀው አንተን ነው ወይስ ሌላ ብለዋል እኮ ታላላቅ ነቢያቶች። ርዕሰ ነቢያቶች እነ ኤልያስም ኮንፊውዝድ ሆነዋል። yes sometimes መከራ ኮንፊውዝ ሊያደርግ ይችላል። ነገር ግን they unconfused አባት አምላክ በሰማይ ያላችሁ እንደው the unmoved mover ይሉታል። የማይነቃነቅ አነቃነቂ፣ የማይንቀሳቀስ ማለት ከቦታው ከስፍራው ከምኑ ወርዶ የማያቅ ያንተን ነገር በሙሉ እያነቃነቀ በሕይወት የሚያኖር የሰራዊት ጌታ እግዚአብሔር ሕያው ነው። ሃሌሉያ! የቤቱ ይሄን የሚያስጨንቃችሁም በእርሱ ላይ ምን በሉት ይላል ግሪኩ። እንደውም ወሩሩለት ነው። ፍሪ አትላስት እያል ሂድ። እስኪ ነፃነት የተሰማህ መከራህን እንደሚያንከባልለው ያመንክ ብቻ እጅህን አውጣና አጨብጭብ ለጌታ። ሃሌሉያ! ሶስተኛው ያው ጊዜያችሁን ላለመውሰድ ነው። ሶስተኛ 4 ነጥብ ነው ያለኝ። ሶስተኛውን ተናግሬ ልጨርስ። መለኮታዊ ፍትህና አሰራር አይገመገምም። አትገመግመው። ጉባኤ ፈጥረህ ግምገማ አዘጋጅተህ ሲኖድ አቋቁመህ ዋቴቨር አቋቁመህ የእግዚአብሔርን ፍትህ you cannot question him ልትጠይቀው አትችልም። እንደ ልቡ ነው። እግዚአብሔር ፕሪንሲፕል አያስረውም፣ ግን ፕሪንሲፕልድ ነው። እግዚአብሔር ኃጢአት የለበትም አይባልም። ኃጢአትን አያውቅም ነው። እግዚአብሔር ፍትህ ያለው አምላክ ነው። እስኪ ወገብህን ታጠቅና ንገረኝ፣ በእውኑ እውቀትን አጨልመህ ትናገራለህ? ዓለምን ማን ነው አደራ የሰጠኝ? ተፈጥሮን ማን ነው እንድጠብቃት ያዘዘኝ? ማን ነው እኔን ይሄን ያደረገኝ? የኔን ፍትህ ነው የምትጠይቀው? እንዴት ለእኔ እንዲሆን ልትል ትችላለህ? አትችልም። ዋይ አትችልም። እና እግዚአብሔር አንዳንድ ቀን ዲክታተር ነው ይላሉ አንዳንድ ጸሐፊዎች። ዲክታተር የሚለው ያንስበታል። የፈለገውን በፈለገው ጊዜ የማድረግ ሙሉ ስልጣን አለው። ሶቨሪን ነው እግዚአብሔር። ሉዓላዊ ነው ሲባል
አስተሳሰቡም ሉዓላዊ ነው ማለት ነው። አስተሳሰቡን ኮስችን ልታደርግ አትችልም። ልታጉረመርም ትችላለህ፣ ልትጠይቅ ትችላለህ የፈለግከውን። እግዚአብሔር ግን ሙቭ አያደርግልህም። ባህሪው ኤሰንሱ አትሪቢዩቱ ሰዎችን መርዳት ነው። ሰዎችን እግዚአብሔርን በሰዎች ላይ እንዲነሳሳ ልታደርጉት አትችሉም። እንዴት ሊድኑ ይችላሉ? አያገባህም። የእውቀቱ ጥልቀት፣ የፍቅሩ ጥልቀት፣ ያሰራሩ ጥልቀት ዋው አስብሎህ ዝም እንድትል ያደርግሃል። ኢዮብ ምን አለ? በቃ you are sovereign አለ። ሁሉን ታደርግ ዘንድ ቻይ እንደሆንህ ምን አረኩኝ? አያውቅም ነበር ማለት ነው። አያችሁ፣ እውቀት አጨልመሃል ያለው ይህንን ነው። እግዚአብሔር ሶቨሪን ነው። መከራ ለምን መጣ? ልታኮርፈው አትችልም። እግዚአብሔርን ችግሮች እንደተከሰቱ ልታኮርፈው አትችልም። ደግሞም በአንተ ላይ መከራና ችግር ስለመጣ የእግዚአብሔር ፍትህን ኮስችንድ ልታደርገው አትችልም። እግዚአብሔር ጻድቅ ነው፣ በስራውም ጻድቅ ነው፣ አካሄዱም ጻድቅ ነው። ክብር ለኢየሱስ ይሁን። እስኪ እልልታና ጭብጨባ ለጌታ ስጡት። እንዴ ሶስቱ የከሰሱትን ኢዮብን አነሳውና ቬንዲኬት አደረገው፣ አጸደቀው። እንዲያውም ጸለይ ያደረገው። እንዴ ያለ እውቀት የእግዚአብሔር ምክር አጨልም አላልከውም? እንደ እግዚአብሔር እንዴት ኢዮብን እንደዚህ አድርገህ ትባርከዋለህ? ባረኩት። ምን ታመጣለህ እንዴ? ፍጡር ነህ እንጂ እኮ ፈጣሪ አይደለህም። አንዳንዴ አባትነቱን ስታስብ እኩያ ካልፈቀድኩለት እዚህ ምድር ላይ አይሰራም የሚልም ሰው ሰምቻለሁ። ብዙ ዝባዝንኪ ያለ በምድር ላይ what are you talking about? አምላክህ እኮ ጃይንት ነው፣ አንተቸብል ነው። ክብር ለኢየሱስ ይሁን። አይዳሰስም፣ አይያዝም፣ አይጨበጥም። እንኳን እግዚአብሔር የሰራውን ነገር ልትጨብጠው አትችልም። አጥንት በርጉስ ሆድ ውስጥ እንዴት እንደሚዋደድ ታውቃለህን አለው። ካኒ ኢማጂን ፈሳሽ ጆሮ ሲያወጣ፣ ፈሳሽ የሁለት የወንድና የሴት ፈሳሽ ጆሮ አፍንጫ የሚያስብ ሆኖ ሲወጣ ምን ማለት ነው? እና ይከብዳቸዋል፣ አእምሮ ይከብዳቸዋል። እኔ አእምሮዬን ስለምፈልገው ስለ እግዚአብሔር መጥኜ ነው የምመራመረው። ሲሄድ የምጠይቀው በጣም ብዙ አለ። ግን አንድ ነገር አውቃለሁ፣ እግዚአብሔር ፍትሃዊ ነው። በዳኝነቱ የሰው ፊት አይቶ አያደላም። ለድሃ አደጉ ይፈርዳል፣ ምስኪኑን ነፃ ያወጣል፣ የተቸገሩትን ያድናቸዋል፣ ከእሳት ውስጥ ያወጣል። በውሃ ውስጥ ባለፉ ጊዜ ውሃው አያሰምጣቸውም፣ በእሳት ውስጥ ባለፉ ጊዜ እሳቱ አይበላቸውም። ምክንያቱም አዳኝ አለ። ኮንክሉዥን ድምዳሜ፣ የጻድቃን ፈተና መነሻው ሁሉ መነሻው ኃጢአት አይደለም። በኢዮብ ታዩታላችሁ። ሁለተኛ ኮንክሉዥን፣ ሐሳቡ የፈተናችሁ ሐሳብ ምክንያት ባይገባችሁም የመጨረሻው ውጤቱ ለመልካም ነው፣ ለእጥፍ ነው። ደብል ፖርሽን ኦፍ ብሌሲንግስ። እኔ ትንሽ የሚከብደኝ ነገር ያጣሁትን ልጅ በሌላ ልጅ ተተክቶ እጽናናለሁ እንዴ የሚለው ጥያቄ አእምሮዬ ላይ ያለ ሁሌ ማለት ባለው ተጽናኑ የሚል አጽናኝም ሰምቼ አውቃለሁ። 5 6 እኛ ቤት ብዙ ነን፣ 9 ነን እና አንዱ ሲሞት ያሉትን ይበቃሉ። እሱን የሚያጽናናቸው አይመስለኝም። ግን ዞሮ ብሌሲንግ ደብል ፖርሽን ኦፍ ብሌሲንግስ አግኝቷል። ስለዚህ ሐሳቡ አይገባህም፣ ውጤቱ ግን ይገባሃል። እኔ እነግርሃለሁ፣ የመከራ የስቃይ የፈተና አሁን አገራችን ውስጥ የምናልፈው ብዙ የምትነግዱ ሰዎች፣ የምትሰሩ ሰዎች ታክሱ ምኑ የሚያሰቃይ I have a message for you. ከፈተናም ያወጣሃል። ሄይ ስማ፣ ከመከራም ያወጣሃል። እዛ ያወጣኛል ብለህ የደረደርከው በሙሉ መውጫ ሲፈልግ ልታየው ትችላለህ አንድ ቀን። አንተ ግን ከጌታ ጋር ከሆንክ በክፉ ዘመንም በደግ ዘመንም በሚመጣው ዘመንም አሁንም ያመንኩትን አውቃለሁ እግዚአብሔር ያድነኛል ብለህ ትኖራለህ። ሶስተኛው የፈተና ኮንክሉዥኑ፣ ፈተና የጻድቃን የሚያልፉበት የመከራ ምክንያት
ባይታወቅም የእግዚአብሔር ሉዓላዊ ቸርነት ግን ይታወቃል። ምክንያቱም አታውቀው። ለምን እንደተፈተንክ አላቅም። አንተ ለምን ተፈተንክ? እኔ አላቅም። አንተም አታውቅም፣ አንቺም አታውቂም። ግን አንድ ነገር እናውቃለን። እግዚአብሔር በሉዓላዊ ቸርነቱ የፈተናህን መደምደሚያ ያዘጋጅልሃል። ለዚህ ነው ጳውሎስ ሲናገር ከፈተናው ጋር መውጫውን ምን ያደርጋል? ያዘጋጃል። ከአቅምህ በላይ አልተፈተንክም ይላል። ሃሌሉያ። ከሰው የተለየ ፈተናም አልደረሰብህም። እንዳትዋሽ፣ ከሰው የተለየ ፈተና የለም። እግዚአብሔር ደግሞ ጻድቅ ስለሆነ ከአቅምህ በላይ እንድትፈተን አያደርግም። ከፈተናው ጋር ደግሞ there is exit። እስኪ ወጣለሁ በሉ። በ1873 ቺካጎ ከተማ ይኖር የነበረ አንድ ሰው ነበር። ሎየር ነው። ስሙ ስፓፎርድ ይባላል። ሀብታ ባለጠጋ ነው። በ1873 ቺካጎ ላይ ትልቅ እሳት ተነስቶ ነበር እና ከተማዋ ነደደች። ይሄ ባለጠጋ ሰው፣ ባለ ሀብት ሰው ሁሉን ነገር አጣ በአንድ ቀን። in 1873 ቺካጎ ከሁለት ዓመት በኋላ መኖር ስላልቻለ ሚስቱንና 4 ሴት ልጆቹን በባህር በመርከብ ልኮ አውሮፓ ላካቸው። እሱ እዛው ቺካጎ ቆይቶ ሊሄድ ነው ወደ አውሮፓ። ከጥቂት ጊዜ በኋላ ከወራት ወይንም ከሳምንታት በኋላ ደብዳቤ መጣለት። ምን የሚል? አንድ ቃል ነው፣ saved alone የሚል። ከሚስቱ ነው የመጣው። ብቻዬን ዳንኩ ወይም ብቻዬን አመለጥኩ። ወይም ኢትዮጵያዊ ደራሲ ወይም ፖለቲካል ሰው እንዳለው አይ ስታንድ አሎን እንዳለው አንድ መጽሐፍ አለ። አይ ስታንድ ብቻዬን ቆሜያለሁ የሚለው አይ ስታንድ አሎን እንደሚለው saved alone አለች። ያ ደብዳቤ ሲደርሰው በጣም አዘነ። 4 ልጆቹ መርከብ ውስጥ ሰምጠው ሞተዋል። ሀብቱን ቺካጎ አጥተዋል። መንገድ ላይ 4 ልጆቹን አጥተዋል። saved alone። ከዛ መርከበኛውን ደውሎ ሀብት ባለጠጋ ስለሆነ የት እንደሞቱ ጠየቀ። ሂዶ አየ። ከዛ እንትን ጻፈ። ለሚስቱም ለቸርችም ጽሑፍ ጻፈ። ግጥም ነው የጻፈው። እስካሁን ድረስ ይዘመራል። it is well in my soul የሚል ነፍሴ ደህና ናት። I'm okay. I don't know why ይሄ ለምን እንደሆነ ግን it is well in my soul። ደም መዝሙሩን ገብታችሁ ስሙት በኋላ ዩቲዩብ ላይ it is well, it is well, it is well in my soul። ላከላት ይሄንን she was okay, he was okay ማለት ነው። ብዙ መከራ፣ ብዙ ፈተና፣ ብዙ ችግር ቢገጥመንም you are in the church, it is well in your spirit። አሁንም ደህና ናችሁ። ነፍሳችሁ ወፍራም ነው። ብትናወጡም ብትፈተኑም አሁንም ደህና ናችሁ። አምላካችሁን ይዛችኋል። it is well። ነፍሳችንን አያጠፏትም። ነፍሳችን አትደፈርም። የከሳች ነፍስ አትኖረንም። የተሰቃየች ነፍስ አትኖረንም። ያዳነን የታመነ ነው። ለዘላለም ሕይወት ጠርቶናል። it is well inside us። ውስጣችን ሰላም ነው። ውስጣችን ብርቱ ነው። ብንጨነቅም ብንገፋም መከራ ቢደርስም አንጣልም፣ አንጠፋም። it is well in our soul። ይሄ ሊሰሙ ይገባል። ሰይጣኖች ሊሰሙ ይችላሉ፣ ይገባቸዋል። የፋርስ መንግስት አለቃን ይዞ የኛን በረከት ያገደው ሰይጣን ሊሰማ ይገባዋል። it is well። እኛ ነፍሳችን ድናለች። ነፍሳችን ደህና ነው። ውስጣችን ዛሬም ብርቱ ነው። እድሜያችን ቢጨምር ነገራችን ቢቸገር ዛሬም ጉልበታም ነን። it is well፣ it is well because of him፣ because of him። ደህና ነን። አጠገባቸው ያለውን ሰው ደህና ነኝ ይበሉት እስኪ። አሃ መስሎታል። ኧረ ድገሙና ንገሩት። አሃ ያንገዳግድሃል እንጂ አትወድቅም። ይገፋሃል እንጂ አትጣልም። አያጠፋህም። ምክንያቱም የማይጠፋ አልፋ ኦሜጋ የሆነ አምላክ ካንተ ጋር ነው። ክብር ለኢየሱስ ይሁን። እስኪ እልልታና ጭብጨባ ለጌታ ስጡ። ስዌል ስዌል። አጭር ጸሎት ጸልየን እንጨርሳለን። ማይ ሎርድ